ውድ ቤተሰቦች ዛሬ ጋሼና ሮታ ተገናኝተዋል። በጣም በሚገርም ሁኔታ ተገናኝተዋል። ጋሼም ደግሞ እኔ አንቺ ሄዳለሁ ካልክ አብረሽ ጋር ታረቀውና ከዛ በኋላ ደግሞ መርቄ ሸሸኝሻለሁ። ትላንትም ተናግሬያለሁ። እኔ ልጄ ሳልመርቃት ልክችም አትልም አይደለም ካናዳ የትም ብትሆን አትሄድም ምናምን በማለት መልሶ ነበር። ዛሬም ደግሞ የሮታም ደገመላት። ምክንያቱም የት ነው የምትሄጂ? የሁለታችሁ አንድ እንጀራ ከበዳችሁ ወይ? ምን ሆናችሁ ነው? ምንድን ነው? ልጄ ጥፋተኛ ነው አውቃለሁ። ሴት ልጅ ነሽ፣ እንደዚህ ማድረግ አልነበረበትም። በዚህ ተሳስተዋል። ምክንያቱም ደግሞ ሴት ልጅ መከበር አለባት። ስለዚህ አብረሽ ሙሉ በሙሉ ጥፋተኛ ነው። ለመሄድን ካሰብሽ ደግሞ ታርቃችሁ ትሄዳላችሁ ምናምን ብለዋል። የሩታ መልስ ደግሞ ጋሼ የሩታ መልስ ደግሞ እሺ ያኔ ተመልሼ እመጣለሁ እላችኋለሁ። ውድ እህቶቼ እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኛ ጋር አልሐምዱሊላህ ሰላም ሰላም ነን። እናንተስ እንዴት ናችሁ? ደህና ናችሁ? ከረመዳን እንዴት ይዟችኋል? ኢንሻአላህ አላህ ሱብሃነሁ ወተዓላ ረመዳናችንን በሰላም አስጀምሮ በሰላም ይኸው ያስጨረሰን ነው ያለቀ ነው። አላህ ሱብሃነሁ ወተዓላ ቀሪ ዕድሜያችንን በሁሉም ነገር በአማረ በሰመረ ነገር አላህ ያስቀምጠን። ያሰብነው ሁሉ አላህ ያሳካልን። ከደም ሀገራችን ሰላም የሆነበትን ከኑሮ ድርቅነት ከሁሉም ነገር ሁሉም በፈለገው መንገድ አላህ ሀገራችን ሰላም አላህ ያርግልን። ድርቅን አላህ ያንሳልን እላችኋለሁ። ዝናብም አላህ ያምጣልን። ነገሮችን በኋላ ምንም ቢሆን ከችግር በኋላ ምቾት አለ እንደሚባል ትንሽ ድርቅም ቢሆን በረመዳን ደግሞ ከባድ ነው። የሰው ልጅ ሰርቶ ካልበላ ወጥቶ ምክንያት ደግሞ ገበሬውን አርሶ ካልበላ ከባድ ነው። ስለዚህ ለሀገራችን እንደው አድርጉ። ከምንም በላይ ለሀገር ነው እኛ መኖር የምንችለው። ሁሉም ነገር እኔ ሁሌ የምለው ነገር አለ። ሀገር ሰላም ከሌለ የትም የትም ሀገር ብንሆን እኛ ሰላም አንሆንም ማለት ነው። ነገር ደግሞ የተቀመጥነው አንድ ነፍሳችን ይዘን እዚህ ሀገር እኛ ነን እንጂ ሙሉ አካላችን ሙሉ ቤተሰብ እዛ ስለሆነ ማለት ነው። እና ኢንሻአላህ ውድ ቤተሰቦቼ የመዳን ቅመሞች ስራ እንዴት ነው? እንዲዟችኋል? የበረታችሁ ነው? በርቱ። አላህ ያግዛችሁ። ተጋገዙ ኢንሻአላህ። ምክር ደግሞ ከልባችሁ ዱዓ አድርጉ። እስከ መቼ የሰው ሀገር ግርድና ሆነን እንቀመጣለን? ከልባችሁ ዱዓ አድርጉ። አላህ ሱብሃነሁ የራሳችን ስራ በትልቁም በትንሹ ያሰብነው ይስጠን። የሰው ቤት ከባድ ነው። በቃ እኔ እንጃ አምሳሌ ብዙ ቤት ገብታችሁ ስታዩ በረመዳን በቃ ያኔ ድክም ምን የምትሉ ያኔ ሳምቡሳው ምን ያኔ ልክ በቃ ያኔ እቃውን በቃ ምግቡ ከሰራችሁት በኋላ እቃውን ማጠብ ወይ ብስሚላ በጣም ነው የሚያስጠላ። ግን ባይሆንም ይሻላል። ከበፊቱ በጣም ተሻሽለዋል። ለምን ብዙም ያክል ከስንት አንዳንድ ቤት እንግዲህ የሚበዛበት ቤት ነው እንጂ ያክል እስራፍ አያረኩም። ያኔ በመጠኑ ነው የሚሰራ ማለት ነው። ስለዚህ ምን ለማለት ነው? ራሳችሁ የጠበቃችሁ ዱዓ ያረጋችሁ እንስራ አላህ ያግዘን ለማለት እወዳለሁ። እና እንግዳውስ ተመልሼ መጥቻለሁ። ለቤቴ እንኳን ደግሞ አዲስ የሆናችሁ ኮመንት አስቀምጡልኝ ኢንሻአላህ እመልሳለሁ። አዲስ ያልሆናችሁ ነባሮቹ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ኢንሻአላህ በምንድን ያቆምኩ ነበር? የሩታ መልስ ምን እንደሆነ እመልስላችኋለሁ ብዬ ነበር። ሩታም ደግሞ የጋሼ ያለችው ነገር ጋሼ እሺ እኔ ምክንያቱም መሄድ አለብኝ። እንደውም ሩታ ስብሃን አለ ነጌ ማት በረራዋ ነጌ ነበረ። በረራዬ ነጌ ነው። ስለዚህ መቅረት አልችልም። መሄድ አለብኝ። ስለዚህ ምክር ደግሞ መታረቅ እታረቃለሁ። እሱ መርቃችሁኝ በስነ ስርዓት እሄዳለሁ ምናምን አለች። አብረሽ ጋሼና ሩታ ሲገናኙ ሩታ ጎንበስ ብላ ጎልበስ ባ ነው የተቀበለቻቸው። ጋሼም ደግሞ በሀገራችን ባህል የተንብየብ ሳቢ ምናምን እያለ ልክ እንደ አባት እቅፍ አድርጎ ስሟት በስነ ስርዓት ነው የተቀበላት። ምክንያቱም ደግሞ ሩትዬን ትላንት ስላልመጣሽ እኔ ደግሞ ተስፋ ቆርጬ ልሄድ ነበር። እዛ ጋም ከደረሰ ካልሰራን አያችሁ ምንም ቢሆን አባቶች ልጆቹ ቢደርስም የቤቱ አንድ ቀን ቢሆን ሊጎድልበት አይፈልግም ለማለት ነው። ጋሼ ምክንያት ደግሞ በቃ ወደዚህ መቀመጥ እሷ ካልመጣች ምን እሰራለሁ? እንደውም የአብረሽ ራሱ ሳልነግረው ውጥት ብዬ ልሄድ ነበር። እዛ ጋር የሚጠብቀኝ ብዙ ስራዎቹ የሚበላሽብኝ ነገር አለ። አንቺ ካላገኘሁ ምን እሰራለሁ ብዬ ነበር።
ስለዚህ ከመጣሽ ልጄ ከልብ አመሰግናለሁ ስለመጣሽ ነው ደስ ብሎኛል ብሎ እሱም በፈገግታ ነው የጠየቃት። በዛም ልክ ደግሞ የጽጌም ደግሞ ትንሽ ጋሼ ቢመርቃትም ወቀሳ አቅርቦበታል። አዎ እሷ እንደውም ማለት ነበረበት ጋሼ እንደ ጋሼ ማለት ነበረበት። ምክንያቱም ነገሮች ሁሉ ያበላሹት እነሱ ናቸው። ዳኒ ሁላቸውም እዛ ጋር ጋር አያችሁ ከአንዱም በቀልድ ቀልድ ሲል ሰው ፕራንክ ነው ምናምን ስትሉ ስለዚህ የተንከባለለ ወርዶ ትዳራቸው እስከ መፈርስ ሮተ ደግሞ ወደ ካናዳ ለመሄድ ለዛሬ ማታ ነገ ማታ በረራዋ ነገ ማታ ነው። ስለዚህ የትምህርት ማስረጃ ሁሉም ነገር ከዚህ ጨርሼ ለመሄድ ነበር። ግን ከአብረሽ የሆነ ነገር የጀመርነው ነገር ነበር። እሱ ደግሞ እሱም ይቅርቢ ሊሄድ ነው ምናምን ብላ ነበር። ምን እንደሚፈጠር ይመስላችኋል? ጋሼ ያስታርቃቸዋል። ሩታ ካናዳ ትቀራለች፣ ትሄዳለች። አብረሽ በሱ ተስማምቶ ምክንያቱም ይታረቃታል። እሷ ትሄዳለች። አለ እሷት መኖር ይችላል። እንዴት ነው? ምክንያቱም ታሪቅ ተጣልተው ራሱ አንድ ቤት የኖሩ አላቅም ምን እንደሚፈጠር የአብረሽን መልስ አናቅም። አብረሽን ደግሞ በጊዜ አልነበረም ማለት ነው። ስለዚህ ሩታም ከደም ጋሼን ለመናገር ምንም ፈርታለች፣ ደንግጣለች። ምክንያቱም ደግሞ ጽጌ ስትወስዳት ጊዜ እዛ ስትወስደን ማንም ገር ደግሞ ይሳቅና ይሳ ነው የሚለው ይሳቅና አብርሽ እኛን ዳኒ ብቻ ነው እንዳሉት ነው የነገረቻት ነበር። ኦልሬዲ ጋሼ የለም ነው ቤት አለቻት ምናምን ነበር። ከዛ በኋላ ደግሞ ጭራሽ በሩም የከፈቱ ማን ነው ምናምን ብሎ ጋሼ ነበር። ሩታ በዛ ሰዓት ደግሞ በቃ ጉድጓዱ ሬቱ ስንጥቅ አርጋ በቃ ክፈተው እያለች የለመደችው ነበር። በድንገት አዳይ በቃ መሬቱማ አትገቢም ብሎ ጋሼ ጎትቶ ቤት አስገባን ማለት ነው። እና ዛሬ ደስ ይላል ማለት ጋሽና ሩታ መገናኘታቸው። ጋሼ እስከ ዛሬ ምስል ብሎ ነበረ ማስተካከል ይችል ነበር። ምክንያት ደግሞ በዛውም ልክ ደግሞ ቅርታ ጠየቃት። ድንገት ምክንያት ደግሞ በዚህ መልኩ እነሱ ስፋና ለቤተሰብ የሚጠብቅ የነበር ያኔ ሰርግ ነበር። እኛ የምንጠብቅ እስከ ዱባይ ሰርጋቸው ስፋና ለእኔም ከድ ሁሉም የአብረሽና የሩታ ሰርግ ብለውን ማለት ከመጀመሪያ ኸይር ነገር ከመስራታቸው እናቶች ትንሽ አንዳንድ ነገር ከመስራታቸው አንፃር የሩታና የአብረሽ ሰርግ ዱባይ ሳይሆን በቃ ምስኪኖቹ ወይ መቅዶኒያ ወይ ደግሞ ባቡር ኸይር የሆነ ቦታ ሄደው ወይ ደግሞ እንደዚህ የተቸገሩ እናቶቻችን የሆነ ነገር በማድረግ ቢያሳልፉ ሁሌም ኮመት ራሱን ነው ሰጣቸው ነበር። ግን ከሆኑ ቀረ ይሄ ሁሉ አይደለም ዱባይ ለመሄድ ጭራሽ ሩታም ደግሞ ካናዳ ለመሄድ ጨርሳለች። እነ ከባድ ነው አንዳንዴ ህይወት አያችሁ። እኛ በፈለግነው ሳይሆን እሱ በፈለገው ልክ ነው የሚያኖረን። አንዳንዴ በትዳራችሁ መሀል ሰውን አታስገቡ። ደግሞ በቃ በጣም አስቸጋሪ ነገር ከሆነ በጣም ጥል የበዛበት ነገር ከራሳችሁ በላይ የሆነ ነገር ሲሆን ለዛ ወይ እናት ወይ በሷ በኩል አባት እንደዚህ ሁለት ሰው ከሷም በኩል በሁለቱም በኩል ጨምራችሁ ቤተሰብ እናት ወይ አባት ማስገባት አለባቸው እንጂ አሁን እነዚህ የአብረሽና የሩታ አያችሁ በቀልድ ዛሬ እንኳን እሷ ያኔ እሷ መቅረት ጠየቃችሁ ጽጌም ማለት እኛ እንደዚህ ይሆናል ብለን አናስብም ነበር። ሁሉም ነገር ያበላሸ ነው እኛ ነን ማለት እንደዚህ ይሆናል ብለን ጭራሽ ባላሰብነው መንገድ እኛም ደግሞ አግኝተነዋል። ይህ ሁሉ ካለማወቅ ነው፣ ካለመገናዘብ ነው። ልጅነት አለች አየህ፣ ልጅነት በቃ እነሱ እኮ ልጅ ናቸው ኦልሬዲ በቃ። ግን ለምንድን ነው እኛ እኮ ሰዎች ያኔ ለማለት ነው ወድቅ እንደዚህ መሬት ዱል ካለያዝን በቃ እኛ ትልቅ ነን ብለን እኮ ማመን አንችልም። ሁሌም ልጅ ነው አያችሁ። አንድ ሰው ትዳሩ ያበላሽ እነሱም ማያውቁ ይህ ሁሉ እስከሚደርስ ድረስ አስቡ እስቲ። ግን ልጅ ነን ምናምን ብላ ያን ልጅነት ይሆናል ብላ ጋሼ የመለሰችለት መልስ ይሄ ነበር። እና ውድ ቤተሰብ ዛሬ ቀን ጋሼና ሩታ ሲገናኝ የሩታን መንቀጥቀጥ ለዛውም ጥሩ ደግነቱ የመነጥሩ ነገር ነው። ሩት መነጥሩ በድንጋጤ መነጥሩ ራሱ ረሳቸው እኮ ጭራሽ በምን ትልቅ ሰው በሀገራችን ማለት ከትልቅ ሰው ስትቀመጡ ኮፍያ መነጥር ያን ይወረዳል። እሷ ጭራሽ መነጥሯ ድንግጥ ብል ስለነበረች መነጥሩ ራሱ ማውረድ አቃታት። እኔም ጋሼ ከመቼ ሩትዬ አይንሽን ምን ሆንሽ ለመነጥር ለምን አደረግሽ ይላታል ብዬ ጠይቁ ነበር። ያኔ የጠበቅኩ ነበር ማለት ነው። ግን እሱም ያኔ ጋሼ መራዳ አይደል እንደዛ አልጠየቃትም ማለት ነው። አልጠየቃትም ይጠይቃታል ብዬ ነበር።
እቺ ልጅ ምን ሆና ነው ሩትዬ እያለ ለዛውም ልክ እንዳባት ሩትዬ ምን ሆንሽ እንደዚህ ነው በቃ ምናምን ያለ ጠይቃት የነበረ ማሻአላ ተባረከላ። ስለዚህ ትዳር እኛ ከእናቶቻችን ከአባቶቻችን እንማር እላለሁ። እንጠይቅ፣ እነሱ ያለፉበትን እንጠይቅ። ወላሂ እነሱ ያለፉበትን ብንጠይቃቸው ዛሬ እኛ እንደዚህ ባልደረስን ነበር። በቃ እናት አባት እንዴት ሆኖ እንዳሳደጉ ጭራሽ ረስተነው እኛ ደግሞ በቃ ከእኔ በላይ ማን ያለ እኔ ለምን ተነካ ሁሉም ነገር ለምን መሬቱም ሁሉም ነገር ለምን አይነጠፍልኝም ብለን ነው የምናስበው። እናቶቻችን አባቶቻችን ምሳ በልተው ወይም ቁርስ ሳይደግሙ ቁርስ ማለሽ ቁርስ በልተው ምሳ ሳይደግሙ ራት ወይም ነገር ሳይደግሙ አሳድገውን እኛ ደግሞ ዛሬ እነሱ ምክር ራሱ አንሰማም ማለት ነው። ወላጅን መስማት ማክበር ጥሩ ነው ማለሻላ። ስለዚህ ሩታም እርግጠኛ ነኝ አብርሽና ሩታ ትዳራቸው ይቀጥላሉ ብዬ አስባለሁ። በቃ መሆንም ያለበት እንደዛ ነው። በመካከል ሰው ማስገባት አያችሁ፣ ይህ ሁሉ ብጥብጥ እንደ ሰው ትዳር ሆኖ ሰውን ዲያኔ የሄደበት መንገድ በጣም ከባድ ነበር። እስቲ አሁንም አላቅም ምን እንደሚፈጠር። ሁላችሁ ባላችሁበት አላህ ይጠብቅልኝ። የዛሬ ቪዲዮ ይሄ ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰላም አለይኩም።